ኦላላ ኦ ማይ ጉድነስ አልጠበቅንም ነበር። ቡራዬ ዳቦን ስትገመጭጭ አድረህ መጣህ። አብሳላትዬ ዳቦሽን አስገምጭጭሽ ምንም የለንም። አረ አናምንም እና ደግሞ ማለት ነው ይሄ ንፋፊት አያልቅም ወይ? አልፈነዳም እንዴ? ያኔ ደግሞ ከቡታጅራ መጥቶ እዩ ሀይሚ እሺ ዳቦ አልበላንም ብሎ ለማስረዳት ይሄ ሁሉ ንፋፊት የተወጠረ ለምንድን ነው? ኬክ ለምን አልገዛችሁ? ኬክ ንፋፊቱ ምናምን ውጥርጥር ብሏል። ምንን አስመልክቶ ነው? አዎ ከእዩ ጋር ዳቦ አልበላውም ለማለት ይሄ ሁሉ ንፋፊት እኮ አያስፈልግም። በመጀመሪያ ደረጃ ትናንትናም ብያችኋለሁ፣ ነገ ከነገ ወዲያ መጥቶ ምንም የለንም ይላል ብያለሁ። ምንም የለንም ብሎ ነገር የለም የኔ ውድ። አልጋ ላይ ተጋግጦ ምንም የለንም። ሀይሚ ያኔ ከሶሲ ጋር በፍራንክ እንኳን ካሜራማን አለ ምንም የለንም ብለህ ስንት ጸብ የፈጠረ ነገር አሁን ይቺ አልጋ ላይ ጭራሽ ቪዲዮ ቀርጸ ልከህ ምንም የለንም። አረ አይነፋም። አሁን ደግሞ ነገሩ ሳይበርድ ራሱ በደንብ ሳያስረገ ቀጥታ ንፋፊቱን ወጣጥሮ ሀይሚዬ ምንም የለንም። ሁሌ ብሩኬ ማለት ነው ነገሮች እንደተጋጋሉ እንደተባባሱ ሀይሚን እንድትናደድ ያደርግና ከዛ ራሱ ደህና ሰው ለመባል ይመጣና ላስረዳት ነው። ያኔ እሷን ለማብረድ ከሆነ ከአንተ ጋር ለማስቀጠል ከሆነ ያኔ ከሴት ጋር ከመምጣት ይልቅ ብቻህን ለማስረዳት መሞከር። ከዛ ውጭ ግን ከሴት ጋር ቪዲዮ ቀርጾ ልኮ ከዛ አንቺ ምን እንደምታሰቢ ለማወቅ ነው። እንደምትወድ ሲጀመር ድሮም ቢሆን ታውቃለህ፣ አሁንም ቢሆን ታውቃለህ። አንተ እሷ ነገሮችን እያጋጋለች ምናምን የሆነ በሰዎች ዘንድ ለሀይሚ ሁሉም ሰው ሀይሚን እንዲወቅስ። አሁን ደግሞ ነገ እንግዲህ መጥቼ ለመንኳት እምቢ አለችኝ። ባለፈውም ቢሆን ለመንኩሽ፣ ይቅርታ ጠየቅኩሽ፣ እምቢ አልሽኝ፣ ሄጀ ከሴት ጋር አደርኩ ብሎ መጣ። ከዛ ዛሬ ደግሞ እወዳለሁ ስላልሽኝ እንደምትወጂኝ ስላወቅኩ በቃ ከአንቺ ጋር ነው መሆን ብሎ መጣ። ከዛ ነገ ደግሞ እንግዲህ ትናንትና ንፋፊት ነፍቼ ጓደኛዬን ሰብስቤ ልታስረዳት እየሞከረች ነበር ልጅቷ። ከዛ እምቢ ብላ ሄደች ምናምን ብሎ ደግሞ ሊበጠረቅብን ማለት ነው። ለማንኛውም እናቴ እንደፈለገ የሚሰጥ ካገኘ ገምጭጭ። እውነቴን ነው። ባለፈው እኮ ወጣትነቴን ዝም ብዬ አሳለፍኩ ዳቦ ሳልገመጭጭ እያለ ጸጸቱን እያወራ ነበረ እና ቁጫኙ ሲወጣበት አደረ። በጣም ያሳዝናል፣ በጣም ያሳዝናል። እና አብራችሁ ከተኛችሁ በኋላ እንደዚህ ብያለሁ። እኔ እኮ ድራማ እንደሆነ ብንም እናውቃለን። ድራማ ነው ሁሉም ነገር። አዎ ምንድነው የምንማረው ነው እና አሁን ደግሞ እዚህ ጋር መጣችሁ ስማይ ምን አገባሽ አትበሉ እሺ። እኔ ባሌ ለድራማ ሚውል ለምንም ሴት አቅፎ ካየሁት ማለት ነው ደሜ ነው የሚፈላው የሚንተከተከው። አናቱን በዘነዘና ከሁለት ነው ሰንጥቄ የምጥልለት። ምን ማለት ነው? በደረቁ ላይ ተኝቶ ቪዲዮ ልኮ እንደዚህ እንዴ። ለማንኛውም ታረቁ፣ ዞሮ ታረቁ። መብላቱ ምንም ችግር የለው፣ ይብላ። ወንድ ልጅ ነው፣ ከሰጡት ይብላ። ካሜራ ላይ ማሳየቱ ነው እንጂ በድብቅ ብላ የሚሰጥ ተገኝቶ ነው ብላ። እና ማለት ነው ምልላችሁ ፈልጌ ነው የኔ ውዶች። ዛሬ እንግዲህ ብሩኬ ንፋፊት ያኔ እዩ በጣት ሰው ነበር እንደውም የተረፈው ማለት ነው። እና ምንም ነገር የለንም ሀይሚዬ ይቅርታ የኔ ንግስት በለው። ሀይሚ ደግሞ ዘንጠሻል፣ አምሮብሻል። እና ዳቦን ግምጭጭ አርገ ከበላ በኋላ ይቅርታ እባክህ ይቅርታ ማለት የነበረብህ ያኔ ሴት ሳታመጣ ነው። ሴት አምጥተህ ሀይሚ ከተናደደች በኋላ ነገሮች ከተባባሱ ከተጋጋሉ በኋላ ይቅርታ አልሰማህም። እሺ ይሁንልህ ነገሩን የምናገባኝ ነገር አታባበሽ ብላችሁ ደግሞ እዚህ ጋር ልትሰድቡኝ ነው። እኔ እውነቴን ነው የምላችሁ ነገሮችን ሁሌ ያበሳል። ከዛ ሀይሚ በረድ ስትል ደግሞ እሱ እንግዲህ አሁን ነገ ደግሞ እሱ ነው ጎፍቶ የሚመጣ። ትናንትና ይቅርታ ስጠይቅሽ ለምንድን ነው እምቢ ያልሽ ብሎ ማለት ነው። እና አንዳችሁ ስትወርዱ አንዳችሁ እየጋላችሁ ገብተናል። ሀይሚ እንደምትወድ ታውቃለህ። ሰው ነገሮችን ተረጋግተ እንደመፍታት ሀይሚ የበለጠ ተስፋ እንድትቆርጥ ከአንተ እንድትርቅ የሚያደርግ ነገር እያደርግ አብረ ተጋግጠ ምናምን ቪዲዮ ቀርጸ ልከ ከዛ የውሸታችን ነበረ። እንደው አብሳላት ተብዬዋስ ብትሆኝ አንቺስ ብትሆኝ ማለት ነው። ይሄ ቪዲዮሽ እኮ ይታያል፣ ድራማ ቢሆንም ይታያል። አላምንም አለች እኮ ሀይሚ። ከዚህ በኋላ አላምንህም። እሺ ይሄንን ድራማ ነው አልከኝ፣ ልጅ ያስረገዝከውስ አለች። ልጁ እኮ እውነት ነው። ልጆቹ እኮ እውነት ነው። አሁን ብሩኬ ዛሬ እዚሽ ጋር መጣ፣ ነገ አብሳላት አርግዣለሁ ብላ ብትመጣለስ? ያኔ የሆነ ነገር ተፈጥሮ ነበር እና ያኔ ጠጥቼ ነው ሰክሬ ነው ልትለን ነው ወይስ? ሁሌም ቢሆን እኔ ምላችሁ ነገር ቢኖር ሁለታችሁም በመሀላችሁ ሰው ባታስገቡ ጥሩ ነው። በተጣላችሁ ቁጥር
የሆነ ነገር ለመበቀል የሆነን ሰው ለማናደድ ብላችሁ የማትፈልጉትን ድራማ እየሰራችሁ ሁለታችሁ ላይ የበለጠ ክፍተት አትፍጠሩ። አሁን እቺ ልጅ መጣች ማለት ብዙ ክፍተቶችን ትፈጥራለች። ሀይሚን ቢሆን ላታምን ትችላለች። ምክንያቱም ብዙ ሰው ጋር እየሄድክ እያየች ነው እንዴ፣ ብዙ ነገር እያደረግክ ነው። የምር ብሩኬ ነገር የፈጠርከው አንተ፣ ችግር የፈጠርከው አንተ፣ ችግሩን የምታባብሰው አንተ፣ ብዙ ነገር የምታደርገው አንተ ነህ። እና ትናንትና ቪዲዮ ልኮ ከዛ ደግሞ ዛሬ ይቅርታ ማለት ምን ማለት ነው እንዴ? ነገሮችን ማባባስ ነው ወይስ ማብረር ነው የምትፈልገው? ዛሬ እሺ ይቅርታ አለ፣ ነገ ደግሞ ሌላ ችግር ይፈጥራል። እና ሀይሚ ልትመለስ ስትል ብሩኬ ወዲያ ሆኖ ሄዶ ሌላ ችግር ይፈጥራል። ከዛ ሀይሚን ደግሞ ይመጣና ልክ እንደ ደህና ሰው ይቅርታ ይጠቃል። ከዛ ሀይሚን ብዙ ሰው አመለካከቱ በቃ ይቀየራል ማለት ነው። ጠገበች ምናምን እና ደግሞ 32 ማለት ነው ከአዲሷ ልጅ ጋር በጣም ተመችቷችሁ ነበር። እሰይ ያችን ኩርንችት እንዲያቅሎጥ አለልን ሸበላ የሆነች የኔ ጠንበለን የኔ ሸበላ የኔ ማርማራታ ስትሉ ስታሽቃብጡ የነበራችሁ ሰዎች ነፍስ ይማር ብለናል። ነፍስ ይማር እናስተዛዝናችኋለን። እና ብሩኬ ሀይሚዬን ነው የምፈልገው፣ ከእሷ ጋር መኖር ነው የምፈልገው፣ ነገሮችን አስተካክላለሁ ብዬ ነገሮችን አበላሸው እያለ ነው። እና አይዞን አሁንም ከዚህም በኋላ ታበላሻለ። እኔ ሁሌም ምንድነው እሺ ያኔ ስህተት ነው ብላ ተወች። ሁሌ ከሀይሚ ጋር በተጣላ ቁጥር ሴት ጋር እየሄድክ የምታበርድ ከሆነ በጣም ከባድ ነው። ሄደህ እሺ የት እንዳደርግ ይታወቃል። ውጭ ነው ያደርግ እሺ አብረ ብታደር እሺ ሀይሚ ልታምን ትችላለች። ግን ውጭ አድረህ መተህ ከዛ ቪዲዮ ተልኮላት ሀይሚ ማመን አትችልም ላታምን ነው እንዴ? እና ብቻ በጣም ከባድ ነው። እና ብሩኬ እውነት ለመናገር ሀይሚን ለማቅረብ ሳይሆን ለማራቅ ነው ድራማ የሰራው። ሰርቶልኛል እወድሃለሁ ስላለች ነው። እንደምትወድ ስለምታውቅ እኮ ነው ይሄን ያክል በጣም እንደዚህ የምትንፈላሰስባት ቅርጽ የምትሰራበት ማለት ነው። ከሴት ጋር እየመጣ ሀይሚ እንደምትወድ ስለምታውቅ ነው ብዙ አይነት ቅርጽ የምትሰራ። ሀይሚ ብላ ደግሞ ማለት ነው እንደዚህ የምትወድ የምታፈቅር የምታከብር ልጅ የሆነ ሰዓት የቆረጠች ጊዜ ደግሞ ላትመለስ ትችላለች። እሺ አንተ እንደዚህ ስታደርግ ልክ ሀይሚ እንዳንተ ጅል ብትሆን ማለት ነው፣ ልክ አንተ እንደምታረገው እልህ ብትይዝ፣ እንዳንተ ችኩል ብትሆን፣ እንዳንተ ሁሌ ነገሮችን ለማበላሸት የምትቸኩል ቢሆን ከሌላ ወንድ ጋር መታ ቢሆን ምን ልታደርግ ነው? እሺ ሀይሚ ከሌላ ወንድ ጋር መታ ቢሆንስ በንዴት አንተ ሴት ስታመጣ እሷም እሱ ሴት ካመጣማ እኔም ለምን ሌላ ወንድ አላመጣም ብላ ሄዳ አምጥታ ቢሆንስ? እሺ ነገሮችን ልታበላሹ ነው ወይ? ሀይሚ ቤቱን ጥላ ሄዳ ቢሆንስ? ሀይሚ ያልሆነ ውሳኔ ወሰና ቢሆንስ? እንዴ ከዛ ፈትናለሁ ብዬ ነበረ፣ ለእኔ ያላትን ስሜት ማወቅ ፈልጌ ነበረ፣ ከዛ እንደዚህ ሆነ ብለህ ምናምን በተል ታለቃቀስ ነው እንዴ? ጉድ እኮ ነው። ነገሮችን ማስተካከል ነው ወይስ ማባት ነው? እና ቡራዬ ዳቦውን ከገለጨጭክ በኋላ አልገለጨጭኩም፣ አልበላሁም፣ አላየሁም፣ አልሰማም አይነፋም እንዴ? እኛ ሁሉ እኮ አየነው፣ ጎበኘ ነው እኮ እንዴ። አውልቃችሁ ዋናውን ያላሳያችሁን መርፌና ክርሰት ሆኑ። ያ ብቻ ነው የቀረ እንጂ እኮ ሁሉ ነገር ተቀረጸ። በእጇ እየደባበሰች ምን እያለች እንዴ! እና ታዲያ ይሄን ነገር አይቶ ማንም ሴት ይናደዳል። እና ለድራማ ቢሆንም እንደዛ አይነት ከሴት ጋር የተነካካ ነገር የመጨረሻ የሚያጣላ በጣም የሚያቃቀር በመሀላችሁ ትልቅ የሆነ ክፍተት የሚፈጠር ነገር ነው። እና እንደዛ አይነት ነገር ወደፊትም ባትሰሩ በጣም ጥሩ ነው። ምክንያቱም ካሁን በፊት ከሴት ጋር የመጣ ነገር በጣም ምንም ሳይፈታ በጣም ብዙ ጊዜ ያጣልቷቸዋል። እና የእዩ ሳያልቅ ሌላ ሴት አምጥተ ደግሞ ችግር መፍጠርህ፣ ሁሌ በችግር ላይ ችግር የምትደርበው አንተ፣ ከዛ ደግሞ መታ ይቅርታ ጠይቀ፣ ከዛ ደግሞ ሀይሚ የምታስወቅሳት አንተ። እና ብሩኬ አንዳንዴ የምታደርጋቸው ነገር ላይ ጥንቃቄ አድርግ። ምክንያቱም ሀይሚ እስከ መጨረሻው ልትቆርጥ ትችላለች፣ ወይ በንዴት ሌላ ማይሆን ውሳኔ ልትወስን ትችላለች።